ድንቅ የሆነ በጣም የሚገርም ነገር ልንገራችሁ። መቼም ቁርአን ድንቅ የሆኑ ነገሮችን የያዘ በዛ የተሞላ የአላህ ሱብሓነሁ ወተዓላ መጽሐፍ ነው። ሱረቱ መርየም ሁላችሁም ታውቁታላችሁ። በጣም በቃ ብዙ ሰው ሱረቱ መርየምን እወደዋለሁ በጣም ነው የሚመቸኝ ሲቀራ ራሱ ደስ ይለኛል ምናምን ይላልና በነገራችን ላይ ሐሳቡ ማዕናው ደግሞ በቃ እንዴት እንደሚጥም ልነግራችሁ አልችልም። በጣም ብዙ ዓሊሞቻችን ስለ ሱረቱ መርየም ሲናገሩ የራህማ ሱራ ነው፣ ስለ ነቢያቶች አብዝታ የተናገረች ሱራ ነው ምናምን ብሎ ብዙ ሐሳቦችን ይሰጣሉ። ነገር ግን ሱረቱ መርየምን ባየሁት ቁጥር በጣም ከሚያስገርሙኝ ነገሮች መካከል አንደኛውና ወሳኙ ሁላችንም ይመለከታል ብዬ ማስብ አንድ ጉዳይ አለ። ይሄም ምድር ላይ ያሉ በሮች ሁሉ ዝግ ቢሆኑብን እንደው ምንድነው ማድረግ ያለብን? ምንድነው መሆን ያለብን? እንዴት ነው አህዋላችን መቃኘት ያለበት የሚለውን በተለያየ ታሪክ ያሳየናል። ለምሳሌ ከነዚህ ታሪኮች መካከል የመጀመሪያው የዘከሪያ አለይሂ ሰላም ታሪክ ነው። ዘከሪያ እድሜያቸው ሄዶ ጸጉራቸው ሸብቶ አጥንታቸው ደግሞ ከዚያ በኋላ ልጅ ያሉበት ኢምፖሲብል ነገር ነው አይደል? ዝም ብለን ስናስበው። ከዚያ አለፍ ብለን ደግሞ ስንሄድ መርየም እንመለከታለን። ብቻዋን ያደገች ሴት፣ ከዚያ በኋላ ያለ ባል ያረገዘች፣ ከዚያ ማህበረሰብ በአጠቃላይ ደግሞ በመጥፎ ነገር የሚጠረጥራትና ከዛ ጋር ፌስ የምታደርግ ሴትን እናያለን። ምን ማድረግ እንዳለባት ግራ የሚያጋባ። ከዛ ሄደ ስንል ነቢዩላህ ኢብራሂም እናገኛለን። ዳዕዋቸውን አባታቸው ጭምር ወዲያ በል ያላቸው በጣም በቃ አመፀኛ የሆነ ወተኒ ጣዖት አምላኪ የሆነ ማህበረሰብ ውስጥ ያሉ እንደዚህ አይነት ደግሞ ማህበረሰብ ላይ እናገኛቸዋለን። ከዛ ሄደ ስንል ደግሞ ሙሳ አለይሂ ሰላም ታሪክ እናያለን። ሙሳ አለይሂ ሰላም እንደምታውቁት ሀገራቸው ፈሪ የፈሩ ሆነው ፈኸረጀ ሚንሃ ኻኢፈን የተረቀብ ፈርተው የወጡ ከዚያ በኋላ በጣም ደካማ የነበሩ በዚህ ውስጥ ደግሞ አምባገነን የሆነ ሰው ጋር ኃላፊነት ተሰጥቷቸው ሄደህ ተፋለም የተባሉ ነቢይ ናቸው። እነዚህ ነገሮች በአጠቃላይ ስንመለከታቸው በቃ በጣም በሰውኛ ስናስበው በጣም ኢምፖሲብል የሆኑ ነገሮች ናቸው። ሰው በዛ እድሜው ልጅን መጠበቁ ከባድ ነው። ብቻዋን ያደገች ልጅ ያለ ባልወልዳ ከዛ ያን ማህበረሰብ መጋፈጧ በጣም ኢምፖሲብል ነገር ነው። ኢብራሂም አለይሂ ሰላም ዳዕዋ አድርሱ የተባሉበትን ማህበረሰብ ከአባታቸው ጀምሮ ሪጀክት የተደረጉበትን መንገድ ስናይ በጣም ከባድ ነው። ሙሳ አለይሂ ሰላም ከሀገራቸው ፈርተው ወጥተው ደካማ ሆነው አምባገነን የሚባለውን ሰው ተፋለሙ፣ እሱን ጋር ሄዳችሁ ፍትህ አስፍኑ ተብለው ሲታዘዙ እዚህ በጣም በቃ ማለት ምድራዊ ነገሮች በአጠቃላይ በጣም ድፍን ያሉ ናቸው። አንዳንድ ጊዜ ደግሞ ነገሮችን በጣም ስናያቸው እንደው አሁን ላይ ሙክረን ድፍን ማለታቸው ሳይሆን እንደው ለዘላለም ዓለም መክፈቻ ቁልፍ የሌላቸው እስኪመስሉን ድረስ ግራ ያጋቡን። ይሁንና አላህ ሱብሓነሁ ወተዓላን በማስታወስ ነበር ሱራዋ የጀመረችው። የማን ታሪክ ስታነሳ? የዘከሪያ አለይሂ ሰላም ታሪክ። ዘከሪያ አለይሂ ሰላም መጀመሪያ ልጃቸውን አልነበረም ወይም ልጅ መፈለጋቸውን አልነበረም ያነሱት። ዘከሪያ አለይሂ ሰላም መጀመሪያ ያነሱት አላህ ሱብሓነሁ ወተዓላን ማስታወስ ነው። ረቢ ኢኒ ወሀነል ዐዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቂያ። ምን አይነት ሚዛን ነው በህይወታችን ለመስራት ጥረት የምታደርገው ሱራ? ነገሮቹ ለድፍን ብለውብን አላህ ሱብሓነሁ ወተዓላ ኢምፖሲብል በቃ ይሄ እኮ መግቢያ ምንም ድፍን ነው እኮ ብለን በምናስባቸው ታግለን በጣም በቃ ማድረግ የምንችለውን ነገር ለማድረግ ሄደን ተስፋ ቆርጠን ሳይሆን በጣም ሲያሳምሙን የነበሩ ነገራቶች በጣም በቃ ከመደጋገማቸው የተነሳ ፔናቸው ጠፍቶ እንደዚህ አይነት ሲቹዌሽን ላይ አላህ ሱብሓነሁ ወተዓላ ባሮቹን እንዴት በቃ አስገራሚ በሆነ መንገድ ካሉበት ሁኔታ እንደሚያወጣቸው የሚያሳየን አላህ ሱብሓነሁ ወተዓላን በቃ የበለጠ እንድናፈቅረው የበለጠ እንድንወደው የበለጠ እሱ ጋር እንድንቀርብ ነው የሚያደርገን እነዚህን ታሪኮች ስንመለከት ማለት ነው። እዚህ አላህ ሱብሓነሁ ወተዓላ ለዛ ነው ዘከሪያ አለይሂ ሰላም እሱን በማስታወስ የጀመሩት ልጅ ስጠኝ ከማለታቸው በፊት ማለት ነው። እዚህ ሁሉ ጊዜ ከአላህ ሱብሓነሁ ወተዓላ ጋር ያለን ግንኙነት ከሱ ጋር ያለን ቀረቤታ መፈተሽ አለበት፣ ቼክ መደረግ አለበት። ሰላም አለይኩም ወራህመቱላሂ ወበረካቱህ።